ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። የኔ ውድ እህቶች የምታበረታቱኝ እጅግ አድርጌ አመሰግናለሁ። ክበሩልኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው ድረስ ተከታተሉ። ዛሬ አዲስ ነገር ይህን ቪዲዮ ተለቆ አይታችሁታል። እንደኔ ደስ ያላችኋላችሁ ደግሞ እስኪ እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ላስገባላችሁ። ውድ ቤተሰቦች እንግዲህ ግምጃዬ ባለፈው ማለት ነው ተናብሩኬ ጋር በሄደችበት ሰዓት ማለት ነው ለመዝናናት ሄደው ነበረ ማለት ነው። በዛ ሰዓት ግን ብዙዎቻችሁ ተሚፍታ ጋር እያያያዛችኋቸው ነበር። እንደገና ደግሞ ቪዲዮ ላይ ውሃ ላይ ዋኝተው ነበረ ምናምን እያላችሁ ብዙዎቻችሁ እያወራችሁ ነበረ። እንግዲህ ላይፍ ላይ መጥታሷ ማንነቴ ማንም ሰው ሊያወራልኝም አይችልም፣ ማንም ሰው ሊለኝም አይችልም፣ እኔ ላይፌን ራሴ ነኝ የማውቀው ብላ ተናግራለች ማለት ነው። እንግዲህ ተሚፍታ ጋር ብዙዎቻችሁ ብዙ ነገር የሆነ በቃ ሌለ እያያያዛችሁ ነበርና እሷ ሚፍታህና እንግዲህ ሚፍታህና ግምጃዬ ምንም የሚያዙበት መንገድ ምንም የመጨረሻ የለም ማለት ነው። የብዙዎቻችሁ ማለት እያዘዋዘራችሁ ስላየሆነ ይህን ፎቶ ማለት ነው። እና ብዙዎቻችሁ ሌላ ነገር እያሰባችሁ ነው። ምክንያቱም ሰው የምታውቁት ማለት ነው በማንነቱ በውስጡን ጠለቅ ብላችሁ ታታው በቃ በማንነቱ በሚጨፍረው፣ በሚሄደው፣ በሚመጣው በቃ በሚያሳዩ አክት ብቻ ነው የምናውቀው አይደል? ውስጡን ግን ማንም ሰው የሚያውቅለት የለም። ስለዚህ እሷ ደግሞ በጣም ጀግና ሴት ናት። እውነት ለመናገር በጣም ጀግና ሴት እና ዛሬም ነገ ምን የምነግራችሁ ነገር እሷን በቃ የሆነ ነገር ለማድረግ የምትፈልጉ ሰዎች ምናምን ከብዙ ሰዎች ጋር እንደዚህ ታረጊያለች ምናምን እያላችሁ ብዙ ሰዎች የምትሏት ሰዎች ማለት ነው እውነት ታሳዝናላችሁ ብዬ ነው ማስበው፣ ለራሳችሁ ማለት ነው። እሷ የራሷን ህይወት ነው የምትኖረው። የራሷን ህይወት እየኖረች ራሱ ማለት ነው ለራሷ የምታደርገውን ነገር ታውቃለች ማለት ነው። እና በጣም ጀግና ሴት ናት። እንደዚህ ያልኳችሁ ለምን መሰላችሁ? ካሁን በፊት የመጣችሁ ተሳኡዲ ነው። እንግዲህ ተሳኡዲ የመጣችሁ አፍቅራ ነው። ያፈቀራችሁን ነው ታውቁታላችሁ ብዬ አስባለሁ፣ እዚህ ጋር ባልጠቅሰው። ስለዚህ አፍቅራ ወደው ከዛ ነይ ብሏት ተስማምተው ነው የመጣችሁ። ከዛ እንደመጣች አዲስ አበባ ቀጥታ ተከራይታ ነው የገባችሁ። እሱ ጋር እንኳ አልገባችም ማለት ነው። ጀግና መሆኗ ማለት ነው። ተከራይታ ገብታ ከዛ በኋላ መጥተው ሊያት ምናምን ነገር አይታችኋል። ቤቷን አሳምራ ምናምን ፏ አድርጋ ጠርታ መጥተው ምናምን ባላቸው ሰዓት ጊዜ በጣም ጥሩ ላይፍ ነበራቸው። በጣም ጥሩ ላይፍ እያሳለፉ ነበር። በጣም ጥሩ ነገር እያደረጉ ነበር። በጣም ጥሩ ቪዲዮዎችን እየሰሩ ምናምን እያየናቸው ነበረ ማለት ነው። እና ግን መጨረሻ ላይ ምንድነው ያለችው? ቤተሰብ ታልወደደው፣ ቤተሰብ ታልፈቀደው፣ እንደገና ደግሞ ልጁ እሱ የሚሽለጠለቅ ከሆነ እኔ አያስፈልገኝም ብላ ስለዚህ ያረጋትን ነገር ሚዲያ ላይ ያው ሁሉንም አምጥታ ባትናገርም የተወሰነውን ተናግራ ትተዋለች ማለት ነው። የተወችበትን ምክንያት ደግሞ እነግራችኋለች ማለት ነው። እሱ የሚፈልገው ጥቅም ነበር አንደኛ ነገር፣ ሁለተኛ ነገር ደግሞ እኔን ሌላ ነገር አድርጎ ለመቀመጥ ነበረ። ያን ነገር ደግሞ እኔ አልፈልግም ነው ያለችው። ጀግና ሴት መሆኗ ማለት ነው። ሌላ ብኮን ግን ዝም ብላ ከፍታ የፈለገችውን ነገር አድርጋ ሰጥታ ምናምን ሌላ ሙድ ውስጥ ገብታ በቃ የሆነ ተሰባብራ መቀመጥ ነበረ እንትን የምትለው ሌላ ብኮን ማለት ነው። አንዳንድ በቃ አለ የለ አንዳንዶች አሉ የለ። ስለዚህ እሷ ግን ያንን አልተቀበለችውም፣ አላደረገችውም። በጣም ጀግና ሴት ናት እና አሁንም ቢሆን ባልዋለችበት ውስጥ ባታውሏት ጥሩ ነው ብዬ ነው የማስበው። አንድ ሰው በማይውልበት ቦታ እንዲሁም ደግሞ በማይገኝበት ቦታ ትታውሉት በጣም ያስጠላል፣ ይደብራል ማለት ነው። እና በመቀጠል ደግሞ ቡራና ቅመሟ ሀይሚዬ ናቸው ማለት ነው። እነሱ ደግሞ በጣም አሪፍ ላይፍ አሳልፈው ነበር የመጡት። በዛ ሰዓት እንግዲህ ተመጡ በኋላ አሪፍ ላይፍ እያሳለፉ ነው። ያው ትንሽ ብሩኬ እየጅን ናቸው ስለሆነ የአርሰናል ገዳፊ ስለሆነ ማለት ነው። እና አሁን ላይ በጣም ደስተኛ ሆነው እየኖሩ ነው። ምክንያቱም ብዙ ነገሮች ግን እየተፈጠሩ ነው በመካከላቸው ባይገቡም ያው ዳረ ብዙ የሚያጨበጭቡ ነገሮች አሉ፣ ብዙ የሚወሩ ነገሮች አሉ። ግን እነኛን ምንም ነገር መልስ ያለ መስጠት በጣም ደስ የሚለው ነገር ወላይ በጣም ደስ የሚሉ ነገር አንድ ሰው መልስ አለመስጠት የራሳቸውን አላማ ብቻ ይዘው እየሄዱ ያሉ ናቸው። አሁንም ቢሆን ወደፊትም በቃ እንደዚህ ነው መቀጠል ያለባቸው ብዬ ነው የማስበው። ምክንያቱም የሰውን ወሬ ተሰሙ የዛን ሰው መልስ መመለስ እንትን ታሉ በጣም ይካበዳል። ነገሮች እንዳልሆነ ነው የሚሆኑት ማለት ነው። እንደሆነ ካልሆን እንዳሰባቸዋቸው ታይሆን እንዳላሰባቸው ነው የሚሆኑት እና
ስለዚህ በጣም ደስ ብሎኛል ሆነን ለመናገር ማለት ነው። እንግዲህ ትናንትና ሽንቱን አሸንተዋል ነው የሚባለው። እንግዲህ አረጣጥበዋለኝ ማለት ነው። እንግዲህ ቅመሟ ተትናንት ወዲያ ደግሞ አይታችኋታል፣ እብድ መስላ መጥታለች በራሷ ጊዜ ማለት ነው። እና እውነት ለመናገር በጣም ነው የሚያሳዝነው እውነት የምታደርገው ነገር ማለት ነው። እና በነገራችን ላይ ቅመሟ እኮ በጣም በፕራንክ ምንም አትታማም። ሲጀመር በቃ አምኗታል፣ ምንም ነገር አልጠረጠርም። እውነት ያኔ ግን እንዳልሸና አውቋል ግን ይሆናል ብቻ አላቅም። ደግሞ እኔ ያሳቀኝ ነገር ቢኖር ምንድን ነው የማሽተቱ ጎንበስ ብሎ የማሽተቱ ነገር ነው። እኔ በጣም እየገረመኝ የነበረ ማለት ነው። እና በጣም ፈታ አድርጓቸዋል። በነገራችን ላይ ቪዲዮቸው በጣም ፈታ ያደርጋል እና ይመቻችሁ፣ በዚሁ ቀጥሉበት ማለት ነው። እና ግምጄ ደግሞ እህታችን በጣም እንወድሻለን፣ እናከብርሻለን። በርቺ፣ ጠንካራ ሴት ነሽ። ትልቅ ደረጃ እንደምደርሽ ባለሙሉ ተስፋ ነኝ፣ እርግጠኛ ነኝ። ማንኛችንም እንተማመንብሻለን። ግን ልትጥሉ የምትነሱ ሰዎች ግን ራሳችሁን ኩኑ። እሷን የምትሳደቡ እሷን የምትዘቀዝቁ ሰዎች ግን እውነት በቃ ለራሳችሁ ልቦና ይስጣችሁ ፈጣሪ። እውነት ፈጣሪ ልቦና ይስጥ ለሁላችንም ማለት ነው። አንድ ሰው ሰርቶ ለመለወጥ፣ አንድ ሰው የሆነ ነገር አድርጎ ለመለወጥ፣ አንድ ሰው የሆነ ነገር ለማድረግ ብዙ መስዋዕትነት ያስከፍለዋል። ብዙ ነገር ይሆናል፣ ብዙ ውጣ ውረድ ይኖራል፣ ብዙ በቃ የማይታሰቡ ነገሮች አሉ ግን እነኛን ኩላ እየረገጠቻቸው እየሄደች ነው ያለችው ልጅቱ ማለት ነው። ግን እኛ እዚህ ጋር እያወራን ያልሆነ ነገር እየተናገር በቃ የማንፈልጋቸውን ነገሮች እሷ ጋር የሌሉትን ነገሮች እኛ እያቦካን ምንም በቃ አወርተን ቀረን ሜዳ ላይ እንዲሁ በቃ በሜዳው ማለት ነው። ምንም ነገር እንትን ታይኖረን በቃ እንዲሁ አወርተን ቀረን። ሌላ ምንም መፍትሄ አላገኘንም እና ስለዚህ ይሄን ነገር ደግሞ እንደዛ ባታረጉ ጥሩ ነው ብዬ ነው የማስበው። ሁላችሁም የራሳችሁን ህይወት ለመኖር ሞክሩ፣ ጠንካራ ለመሆን ሞክሩ። እንደሷ በቃ ጀግና ሴቶች ለመሆን እንሞክር። በተለይ አረብ ሀገር ያለ ነው በቃ ጎበዝ ለመሆን ጀግና ለመሆን ራሳችንን ዝቅ ያለ ማድረግ ራሳችንን ከፍ አድርገን እንድንታይ እናድርግ። በቃ ይሄን ነገር ነው የምነግራችሁ፣ ሌላ ነገር ምንም አልነግራችሁ። ምክንያቱም ግራ የሚገባኝ ምንድን መሰላችሁ፣ እያያችሁ እሷ ለእሷ ያለውን ቦታ እያያችሁት ወደ ሌላ ይሄዳል ብላችሁ የምታስቡ ሴቶች እውነት በጣም ነው የምታሳዝኑኝ። እኔ እውነት ለመናገር ማለት ነው። እና ብዙዎቻችሁ ያው ሌላ ነገር ሌላ ታሪክ ውስጥ እየገባችሁ ነበረ እና አላስፈላጊ ያልሆነ ቦታ ውስጥ አለመገኘት ነው። አስፈላጊ ያልሆኑ ቦታዎች ውስጥ አለመገኘት፣ አንድ ሰው የማያስፈልጉበት ቦታ አለመገኘት ነው አንደኛ ነገር ማለት ነው። እና የሚፈለጉበት ቦታ ብቻ ለመገኘት እንሞክር፣ የምንፈልግበት ቦታ ለመገኘት እንሞክር። በስደት ላይ የምንኖረው ዝም ብለን አይደለም፣ ተመችቶን አይደለም፣ ደልቶን አይደለም አይደል? ስለዚህ ነገ የነገ ህይወታችን እናስተካክላለን ብለን ነው፣ እንለወጣለን ብለን ነው። ስለዚህ እንደዛ እስከሆነ ድረስ ሁላችንም የራሳችን የሆነ ሀሳብ አለን፣ የራሳችን የሆነ ምኞት አለን። ያን ምኞታችን ለማሳካት ብዙ ነገሮችን ብዙ ዋጋ ያስከፍሉናል። እነኛን ዋጋ ለመክፈል እነኛን ነገሮች ነው አይደል ተሰደን የመጣ ነው እዚህ ሰው ሀገር። ስለዚህ እነኛን ነገሮች ማሰብ አለብን። ሰው በሰራ ሰው በተረወጠ ሰው ባደገ ሰዓት መመቅኘት አስፈላጊ አይደለም። እኔ አስፈላጊ ነው ብዬ አላምንም። እና ስለዚህ ይሄን ነገር ደግሞ ሁላችሁም የምታምኑት አይመስለኝም። እና ያን ነገር ባናስብ ነው የምላችሁ። እና እህቶቼ በጣም አርጌ ወዳችኋለሁ። ክበሩልኝ። በያላችሁበት ደግሞ ሰላማችሁን ያብዛው። መልካሙን ኩላ ይግጠማችሁ ባላችሁበት ቦታ ማለት ነው። ፈጣሪ ይጠብቃችሁ ማለት ነው። እና በቃ ታሳባችሁ ምንም ነገር በቃ የሚያግዳችሁ ነገር የለም። እናንተ ተስፋ ታቆርጡ ነገሮችን ለማድረግ ተሞከራችሁ ምንም ነገር በቃ አያግድም። እና ይሄን ይመስላል።